በ2022 እንደ አውሮፓውያን አቆጣጠር ቻይና እና ሩሲያ ወይም ዢጂፒንግ እና ቭላዲሚር ፑቲን አንድ ስምምነትን ተፈራረሙ። ያ ስምምነት ወሰን የሌለው ስምምነት የሚል አይነት ሐሳብን ያጠቃለለ ሲሆን በየትኛውም አይነት መልኩ ቭላዲሚር ፑቲን የሚያደርገውን እንቅስቃሴ ሺጂፒንግ እንደሚደግፉ ያረጋገጡበት አይነት ስምምነት ነበር። ይህ ስምምነት በተፈረመ በማግስቱ ቭላዲሚር ፑቲን ወደ ዩክሬን ጦራቸውን አዘመቱ። ምስራቅ ዩክሬን ላይ የሚገኙ 5ቱን ግዛቶችም መውረራቸውን ቀጠሉ። ዛሬም ድረስ ዛሬ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቤጂንግ ተገኝተዋል። 40 የሚሆኑ አዳዲስ ስምምነቶች በቻይናና በሩሲያ መካከል እንደሚፈረሙም ይጠበቃል፣ ወይም በዚህ ሰዓት እየተፈረሙ ሊሆን ይችላል። ከነዚህ 40 ስምምነቶች መካከል ምናልባትም አንዱ ከዚህ ቀደም የነበረውን በ22 ሁለቱ ሀገራት የተፈራረሙትን ወሰን የሌለው ስምምነታቸውን በደማቅ ማህተም የሚያረጋግጥ እንደሆነ ይነገራል። ታዲያ ይህንን አይነት የ2022ቱን ወሰን የሌለው ስምምነት የተባለውን አይነት አጋርነት የሚያስታውሰው የአሁኑ የሁለቱ ሀገራት አዲስ ስምምነት ምናልባት ቻይና ታይዋንን በተመለከተ ልትከተለው ያሰበችውን ቀጣይ እርምጃ ቭላዲሚር ፑቲን በጽኑ እንደሚደግፉ የሚያረጋግጡበት ይሆን ወይ የሚለው ጥያቄም ከዚህ ጋር ተያይዞ መነሳት ጀምሯል። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። በዛሬ ጥንቅራችን ቀደም ብሎ የነገርኳችሁን ጉዳይ እናያለን። በተለይ የቻይናና የሩሲያ ጥምረት አሜሪካን እንዴት ከኢራን ጀምሮ እስከ ታይዋን ባለው መስመር ላይ እየገፋ መጣ የሚለውን ዝርዝር ጉዳይ እንመለከታለን። ከዛም ማለፍ ሲል ደግሞ እና አሜሪካ የአገዛዝ ለውጥ በኢራን ውስጥ እናከናውን የሚል እቅዳቸውን ዛሬም ተስፋ አልቆረጡበትም። በዚህ የአገዛዝ ለውጥን በኢራን ውስጥ እናሳካ በሚል አቋም ወይም አስተያየታቸው ላይ ቭላዲሚር ፑቲንና ዢጂፒንግ ምን አይነት አቋምን አንጸባረቁ የሚለውንም እንዲሁ ዛሬ ከኢራን ጋር አገናኝተን የሁለቱም መሪዎች ቆይታ በምንቃኝበት መሰናዶ እንመለከተዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ ይሆንላችሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቤጂንግ ገብተዋል። የእሳቸውን ጉብኝት በጣም ዓለም በዚህ ደረጃ እንዲጠባበቅ ያደረገ አንድ ምክንያት ቢኖር ከቀናት በፊት ከ7 ቀን በፊት ከአንድ ሳምንት ገደማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ተገኝተው ስለነበረ የእሳቸው እግር ገና ከቤጂንግ ከመልቀቁ ኤርፎርስ ዋን ቤጂንግን እንደለቀቀ ነበረ እነ ዢጂፒንግ ቭላዲሚር ፑቲን በሜይ 19 እና በሜይ 20 ወደ ቤጂንግ ይመጣል በማለት ዜናውን ያስነገሩትና ታይሚንጉ ራሱ ምንድነው የሚለው ጥያቄ እንዲነሳ ማድረግ የጀመረው ከዚህ በኋላ ነው። ዶናልድ ትራምፕ ቤጂንግን ከለቀቁ በኋላ አሁን ደግሞ ቭላዲሚር ፑቲን ሲመጡ አንደኛ በዓለም የኃይል አስተላለፍ ላይ መልቲፖላር ያለን በምንጠራው ወርልድ ላይ ኢራንን በተመለከተ በሚኖር አቁም፣ ዩክሬንን በተመለከተ ኢቨን ታይዋንን በተመለከተ ቭላዲሚር ፑቲን ምን አዲስ ነገር ይዘው ይመጣሉ? ቭላዲሚር ፑቲን ቤጂንግ መምጣታቸው ከትራምፕ ምን የተለየ ነገሮች ይኖሩታል የሚለው ነገር እንዲጠበቅ በመሆኑ ነው። እንግዲህ ዓለም በዚህ ሰዓት ላይ ሙሉ ማለት ትችላላችሁ በቃ የዓለም አቀፍ መገናኛ ብዙሃን በፊት ገጻቸው ላይ የዘገቡት ያለ አበይት ጉዳይ ይሄው የቭላዲሚር ፑቲን በቤጂንግ የመገኘታቸው ጉዳይ ነው። ቭላዲሚር ፑቲን በተደጋጋሚ ወደ ቤጂንግ ያቀናሉ። አሁን የመጀመሪያቸው አይደለም እንደምታስታውሱትና ደጋግመው ወደ ቤጂንግ ያቀናሉ። ዢጂፒንግም ወደ ራሽያ የሄዱባቸው አጋጣሚዎች አሉ። የአሁንም ግን እንዳልኳቸው የተለየ የሚያደርገው ዶናልድ ትራምፕ ጋር ሄደው ዶናልድ ትራምፕና ዢጂፒንግ ምንም በቃ እዚህ ግባ የማይባል ስምምነት ሳያከናውኑ ነው። በሀገር ደረጃ ቻይና 200 የሚሆኑ የቦይንግ አውሮፕላኖችን ለመግዛት ተስማምታለች። ቻይና የድፍድፍ ነዳጅ ከአሜሪካ ለመግዛት ተስማምታለች ምናምን ከሚሉ ዜናዎች ውጪ ብዙም እንዲህ ጠንከር ያለ አጋርነትን ሊያሳይ የሚችል አይነት ነገር በቤጂንግ እና በዋሽንግተን መካከል ስላላየን አሁን ሞስኮ ቤጂንግ መገኘቷ በሞስኮና በቤጂንግ መካከል ምን አይነት ነገሮችን ልናይ እንችላለን የሚለውን ጥያቄ መነሻ በማድረግ እንዳልኳችሁ ጉዳዩ በጣም በስፋት እየተወራለት ይገኛል። ደማቅ አቀባበል የተደረገላቸው
ማይዋሸው ነገር ደማቅ አቀባበል ነው። ነገር ግን ይሄ ቭላዲሚር ፑቲን የቀረበላቸው አቀባበል ለትራምፕ ከተደረገው አቀባበል በሆነ ጠቅላላ መንፈሱን ካያችሁት የተለየ ነገር የለውም። ያውም አልጀዚራ ቃል በቃል ምንም የተለየ ነገር የለውም ለትራምፕ የተደረገው አቀባበልና ለቭላዲሚር ፑቲን የተደረገው አቀባበል ተመሳሳይ ነው። እኔ ቪዲዮቹን ለማየት ሞክሬያለሁ። ህፃናት ሰንደቅ ዓላማ እያውለበለቡ ያው ቀይ ምንጣፍ ስርዓቱ እንዳለ ሆኖ ከዛ በተወሰነ መልኩ ወታደራዊ እንቅስቃሴዎች ወታደራዊ ትርኢቶች በሚታይበት መልኩ የሁለቱ ሀገራት ሰንደቅ ዓላማ እየተውለበለበ ብሔራዊ መዝሙራቸው ተዘመረ። ከዛ ወደ ዋናው ጉዳይ ገቡ። አሁን አቀባበሉ ላይ ምንም የተለየ ነገር የለም ካልን የትኛው ፖይንት ላይ መለያየት ጀመረ መሰላችሁ? ልክ ቭላዲሚር ፑቲንና ዢ ጂንፒንግ መገናኘት በቃ ከተገናኙበት ጊዜ ጀምሮ የቦዲ የአካላዊ እንቅስቃሴያቸው የሚነጋገሩበት ሐሳብን የሚለዋወጡበት መንገድ በዚህ ጉዳይ ላይ የሚሰሩ ባለሙያዎች ትንተናዎችን ኢቭን ያዘጋጁለት ይመስለኛል። በኋላ ላይ እየቆየ ሲሄድ ያው በርካታ ነገሮችን ማየታችን አይቀርምና የሚያወሩበት መንገድ ሐሳቦችን የሚለዋወጡበት መንገድ ለምሳሌ ያክል ቭላዲሚር ፑቲን ያላገኘሁት ለአንድ ቀን ባይሆንም ነገር ግን 3 ጸደይ ያለፈ እስኪመስለኝ ድረስ ነው ሳንገናኝ ቆየ ነው ቅርበታቸውን ለማሳየት ማለት ነው። ተረዳችሁኝ አይደለ? በአንጻሩ ደግሞ ዢ ጂንፒንግ ስለዚህ ስለ ፑቲን ሲናገሩ ፑቲንን ውድ ጓደኛዬ ዲር ፍሬንድ እያሉ ነበረ ሪፈር ሲያደርጉት ወይም ሲገልጹት የነበረው። በዚህ ሰዓት ላይ የማይካደው ነገር ምን መሰላችሁ? በሩሲያና በቻይና መካከል ያለው ስትራቴጂካዊ አጋርነት ሊቀለበስ ወደማይችልበት ደረጃ ላይ ደርሷል። በጣም ከፍተኛ ሊባል የሚችል አጋርነት ላይ ደርሷል። ይህ አጋርነት ደግሞ አሁን ላይ በአሜሪካና በቻይና መካከል ወይ በአሜሪካና በሩሲያ መካከል የሌለ ነገር ግን በቻይናና በሩሲያ መካከል ያለ አንደኛ እውነተኛ ወዳጅነት ተብሎ ሊገለጽ የሚችል ይሄ እውነተኛ ወዳጅነት ጉዳይ ቭላዲሚር ፑቲን ታስታውሱ ከሆነ በዩክሬን ላይ ወታደራዊ ዘመቻ ከመፈረማቸውና ከማስጀመራቸው በፊት ከዢ ጂንፒንግ ጋር ተገናኝተው የእድሜ ዘመን አጋርነት የሩሲያና የቻይናን በቃ ዘላለማዊ አጋርነት የሚመስል አይነት ስምምነትን ካደረጉ በኋላ በማግስቱ እንደማይከዳዱ ከተማማሉ በኋላ ነው ቭላዲሚር ፑቲን ዩክሬን ላይ ወታደራዊ ዘመቻ የጀመሩት። ከዛ ጊዜ ጀምሮ እውነተኛ ወዳጅነት አለ በሁለቱ ሀገራት መካከል። ከእውነተኛ ወዳጅነት በተጨማሪ መተማመን ፖለቲካዊ መተማመን ያለበት ግንኙነት አለ። ፖለቲካዊ መተማመን ማለት ምን ማለት ነው? ለምሳሌ ያክል ቻይና በየትኛውም አጋጣሚ ሩሲያን አደጋ ውስጥ ሊያስገባ የሚችል ነገር ላይ ትገኛለች ተብሎ አይታመንም። ለምሳሌ ከና አሜሪካ ጋር ተባብራ ቻይና ሩሲያን አደጋ ውስጥ ማስገባት ወይ ሩሲያ ደግሞ ከና አሜሪካ ጋር ተባብራ ቻይናን አደጋ ውስጥ ማስገባት የሚባል አይነት ነገር በሁለቱ ሀገራት ግንኙነት መካከል የለም። ይሄ ነው እንግዲህ ፖለቲካዊ መተማመን። በቆይታቸው ላይም በሐሳቦችን ሲለዋወጡም በጋዜጣዊ መግለጫዎቻቸው ላይም እየተመለከትን የነበረው ነገር ይሄንን ነው። ፖለቲካዊ መተማመን በሁለቱ ሀገራት መካከል አለ። ይሄ ፖለቲካዊ መተማመን ደግሞ አንድ እንዲሆንና የጋራ እንዲሆን ያደረገው ጉዳይ ምንድነው ካላችሁ አሜሪካ ብለው የሚጠሯትን ሀገር ባለፉት በርካታ ዓመታት ከቀዝቃዛ የዓለም ጦርነት መጠናቀቅ ጀምሮ ይዛው የመጣችውን የዩኒፖላር ወርልድ ወይም የአንድ ዋልታ ዓለም አሁን ወደ ባለብዙ ዋልታ ወይም መልቲፖላር ወደሚባለው ለመቀየር በሚያደርጉት ትግል ውስጥ ዋነኛዎቹ ተዋናይ ቻይናና ሩሲያ ናቸው። ስለዚህ የአሜሪካን መር የሆነውን ዓለም በባለብዙ ዋልታ ወይም ሌላ ሀያል ሀገራት የሚመሩት ዓለምም ጭምር እንዲሆን ለማድረግ በሚደረግ ጥረት የሩሲያና የቻይናን ያክል አጋርነትና መተማመን አለ ብሎ መግለጽ አዳጋች ነው የሚሆነው። በሁለቱ ሀገራት መካከል የታሪካዊ ወዳጅነት ከተፈረመ 25 ዓመታት ተቆጥረዋል። በእነዚህ 25 ዓመታት ውስጥ ፖለቲካዊ አጋርነቶች፣ ዲፕሎማሲያዊ አጋርነቶች እንዲሁም ደግሞ የወታደራዊ አጋርነቶችም ጭምር በተግባር ታይተዋል። አጠቃላይ ከ230 ቢሊዮን ዶላር በላይ የሚልቅ የንግድ ግንኙነት በሁለቱ ሀገራት መካከል ይከናወናል። ከ230 ቢሊዮን ዶላር በላይ። ይህ እንግዲህ እንደ አልጀዚራ ዘገባ ነው። እና እንዲህ አይነት በአጋርነታቸው የሆነ አሜሪካን ለመገዳደር የጋራ የሆነ ዓላማ ስላላቸው ብቻ ሳይሆን ደግሞ
በኢኮኖሚያዊ አጋርነቶች ላይም ጭምር የተንጠለጠለ ኢኮኖሚያዊ ትብብሮችም ኢኮኖሚያዊ አንድነቶችም ያሉበት መሆኑ ባለ ሁለት ሰይፍ እንዲሆን የሚያደርገው መስሏል ተብሎ ይገለጻል። የጂጂፒንግ እንግዲህ ከቭላዲሚር ፑቲን ጋር መጀመሪያ ተገናኝተው ያው ከበው በሚሰጡት አስተያየት ላይ አንድ በጣም ያነሱት ሐሳብ ጥልቅ የፖለቲካ እምነት ከሌለ ዓለም ወደ የጫካ ህግ ጀንግል ሎው የመመለስ አደጋ ተጋርጦባታል ሲሉ አስጠንቅቀዋል። ይሄ የጫካ ህግ የሚለው ሐሳብ ወይም ሩል ኦፍ ጀንግል ተብሎ የሚገለጸው ሐሳብ ከዚህ ቀደምም ጂጂፒንግ ደጋግመው ያነሱት ነበር። መቼ መሰላችሁ ግን የሚያነሱት? ለምሳሌ አሜሪካ ኢራን ላይ ወታደራዊ ዘመቻ ስትጀምር በዛ ወታደራዊ ዘመቻ ላይ እና አሜሪካ ለችግሩ ሰላማዊ መፍትሄን መፈለግ አለባቸው። አሁን ያለንበት ዓለም ሩል ኦፍ ዘ ጀንግል ወይም የጫካ ህግ የሚሰራበት የሚነክስበት ዓለም አይደለም። ስለዚህ ከዚህ ራሳቸውን መቆጠብ አለባቸው እያሉ በቀጥታም በተዘዋሪም ሲያነሱት የነበረውን ሐሳብ አሁን ፖለቲካዊ መተማመን ከሌለ አሉ። ለምሳሌ የቻይናና የሩሲያን ፖለቲካዊ መተማመን ነግሬያቸዋለሁ። ከና አሜሪካ ጋር ግን እንዲህ አይነት ፖለቲካዊ መተማመን የለም። ያ ፖለቲካዊ መተማመን አለመኖር ለምሳሌ ያክል አሜሪካ በታይዋን ጉዳይ ላይ ከቻይና ፍላጎት ውጪ የሆነ አቋም ትሄዳለች አትሄድም? እንዳልኳችሁ ከዚህ ቀደም ጭራሽ አሜሪካ ስትራቴጂ በታይዋን ጉዳይ ስትራቴጂክ አምቢጊዩቲ ነው፣ ስልታዊ ብዥታ መፍጠር ነው። ገብቷችኋል አይደል? ስልታዊ ብዥታ የሚባል አይነት ፖለቲካዊ አካሄድን የተከተላችሁ ፖለቲካዊ መተማመን በመሪዎች ወይም በሀገራቱ መካከል እንዲመጣ አይጠበቅም። ስለዚህ ይህንን አይነት ፖለቲካዊ መተማመን አለመኖሩ የጫካ ህግ እንግዲህ የጫካ ህግ እኮ ማለት በቃ ምን ማለት መሰላችሁ? ሩል ኦፍ ዘ ጀንግል ማለት ዓለም ከጥቂት ጊዜያት በፊት የነበረችበት የሆነ ሀገራት በኃይል ጥንካሬ በኃይል ብርታት ላይ ብቻ የተመሰረተ ተጽዕኖ ፈጣሪነትን ታሳቢ ባደረገ መልኩ ስለሌላኛው ፍላጎት ቅንጣት ሳይሰጣቸው እነሱና እነሱን ብቻ የሚጠቅም ነገር እነሱና እነሱ የሚያስተርፍ ነገር ብቻ እያደረጉ የሚሄዱበት አይነት ዓለም ነው። ወደ እንደዛ አይነት ዓለም የመግባት አደጋ ተደግኖብናል። ምክንያቱም ፖለቲካዊ መተማመን ከሌለ እያሉ ነው የሚገኙ ጂጂፒንግ። ይህም የአሜሪካ አንድ ወገን እርምጃዎችን በተዘዋዋሪ ያው ከዚህ ቀደም በቀጥታ አንስቶ የነበረበት ሁኔታ አለ ብያቸዋለሁ። አሁን ላይ ከፑቲን ጋር በመሆን አሜሪካን የጫካ ህግሽን አቁም እያሏት ነው። ይሄ በቃ ከኔ በቀር ሌላ የለም፣ እኔ ነኝ ፈላጭ ቆራጭ፣ እኔ ነኝ የፈለኩትን ነገር ማድረግ የምችለው፣ በየትኛውም የዓለም ጥግ ላይ ከኔ በቀር ሌላ ማንም የለም የሚል የአሜሪካ አቋምን አቁሚ። ይህንን ጉዳይ ከማን ጋር ሆነው በጋራ ገለጹ? በተዘዋዋሪ አድርገው ከቭላዲሚር ፑቲን ጋር በጋራ ሆነው ማንን አስጠነቀቁ? አሜሪካን። አዲሱ ነገር በዚህ የሁለቱ መሪዎች ቆይታ ወይም በሁለቱ መሪዎች ምክክር ላይ በጣም እንደ ዋና አበይት ነገር ሆኖ እየተነሳ ያለው ይሄ መልእክት ነው። የጫካ ህግ ሩል ኦፍ ዘ ጀንግል አሜሪካን በተዘዋዋሪ ያስጠነቀቁበት አስተያየት ጂጂፒንግ። ከዚህ በተጨማሪ ያው ይሄው የሩል ኦፍ ዘ ጀንግል ወይም የጫካ ህግ የሚለው ጉዳይ በዚህ ሰዓት ላይ ደግሞ ደጋግሞ ከሚነሳባቸው ስፍራዎች መካከል ኢራን ነች። በኢራን እንዲሁም በአሜሪካ ጦርነት ላይ ሁለቱም ሀገራት ቻይናም ሩሲያም በተዘዋዋሪ ለኢራን ድጋፍ ያደርጋሉ። ለምሳሌ ቻይና ለኢራን የምታከናውነው ወታደራዊ ድጋፍ የሳተላይት መረጃ ነው። ስካይ ኒውስ ይዞ የወጣው አንድ የምርመራ ዘገባ እንዳለ ከዚህ ቀደም አንስቼላችኋለሁ። ቻይና የመጠቀችውን ሳተላይት እንትን ላይ ከገባ በኋላ ምህዋሩ ላይ ከደረሰ በኋላ እንዴት ለኢራን ሰዎች አሳልፋ እንደሰጠችው የሚገልጽ ዘገባ ነው የስካይ ኒውስ ዘገባ። እና በስካይ ኒውስ ዘገባ መሰረት በተግባር በተጨባጭ በተለይ በመካከለኛው ምስራቅ በሳውዲ አረቢያ፣ በኩዌት፣ በዩናይትድ አረብ ኤምሬት፣ በኳታር በመሳሰሉ ሀገራት ላይ የነበሩ የአሜሪካ የጦር ሰፈሮችን ፕሪሳይስ ለምሳሌ የሳውዲ አረቢያ ውስጥ የሚገኘው E3 ሴንቱሪ የተባለ የሚጠራው በጣም የሰርቪላንስ ፕሌን እጅግ
ረቂቅ የሆነ ቴክኖሎጂ የተገጠመለት ቢሊዮን ዶላሮች ወጪ የተደረጉበትን E3 ሴንቸሪ የሰርቪላንስ ወይም የሰማይ ላይ ቅኝትና ስለላ አውሮፕላን ሳውዲ አረቢያ ውስጥ በፕሪሳይስ በሆነ ጥቃት መኖሩን አውሮፕላን ማረፊያው ላይ የጦር ሰፈሩ ላይ መቀመጡን ታሳቢ አድርገው ነው የመቱት ኢራኖች። ያንን የሳውዲ አረቢያ ውስጥ E3 ሴንቸሪ የተባለ የሚጠራውን አውሮፕላን ሲመቱ በቻይና የሳተላይት መረጃ ታግዘው ነው በማለት ነው ስካይ ኒውስ ዘገባውን ይዘወጣው። በተመሳሳይ ሩሲያ ለኢራን አሁን ከቅርብ ጊዜያት ወዲህ የወጡ መረጃዎችን አይታችሁ ከሆነ ቁጥራቸው ከ5000 በላይ የሆነ በፋይበር ኦፕቲክስ ረዣዥም ገመዶች የሚሰሩ ድሮኖችን ጭምር ለኢራን አስታጥቃለች ይባላል። እና የሊባኖሱ ሂዝቦላህ ልክ አሁን ሩሲያ ለኢራን አስታጥቃቸዋለች የሚባሉ ድሮኖችን መጠቀም ሲጀምር በእርግጥም እነዚህ ድሮኖች ለመጀመሪያ ጊዜ በጦርነት ላይ የዋሉት በሩሲያ አማካኝነት ነው። ከሰሞኑ ደግሞ ሩሲያ እነዚህኑ ድሮኖች ወይም የፋይበር ኦፕቲክስ ተንቀሳቃሽ ሰው አልባ አውሮፕላኖችን ለኢራን ሰጥታለች። ኢራን ደግሞ ለሂዝቦላ አቀብላለች ማለት ነው የሚል ዶቶችን የማገናኘት ስራም ሲሰራ እንደነበር አንዘነጋም። ሩሲያ በግልጽም ለነገሩ አስቀምጠውታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ ከኢራን ጦርነት ጋር በተያያዘ በግልጽ ያስቀመጡት ነገር ምን መሰላችሁ? የመካከለኛው ምስራቅና የኢራን ጉዳይ በሚለው ላይ የመካከለኛው ምስራቅን ጉዳይ ሁለቱም ሀገራት ሩሲያም ቻይናም የሚመለከቱት ከስትራቴጂካዊ ፍላጎታቸው አንጻር ነው፣ ከስትራቴጂካዊ ጥቅማቸው አንጻር ነው። ብሔራዊ ጥቅም አለ፣ ደግሞ ስትራቴጂካዊ ጥቅም አለ። ከስትራቴጂካዊ ጥቅማቸው አንጻር ነው የሚመለከቱት። ይህን ግጭት ዋሽንግተን ትኩረቷ እንዲከፋፈል የሚያደርግ ከመሆኑም በላይ የአሜሪካ ወሳኝ ወታደራዊ ክምችት እንደነ ፓትሪየት እና ቶማሃውክ እየተባሉ የሚጠሩ ሚሳኤሎችን ለምሳሌ ብታያቸው እንዲመነምን ማድረጉ ይታወቃል። ይህም አሜሪካ ሙሉ በሙሉ በኢንዶ ፓሲፊክ ቀጠና ላይ ለማተኮር ያላትን አቅም እንደሚያዳክም ጭምር ሂሳብ ይሰራሉ ሩሲያና ቻይና። ስለዚህ በሚኖራቸው ትብብር ላይ በሚኖራቸው የጋራ አቋም ማንጸባረቅ እነ ኢራንን ወይ መካከለኛው ምስራቅን ሲመለከቱ ከስትራቴጂካዊ ጥቅማቸው አንጻር አሁን ለቻይና ከአሜሪካ ጋር ጥገኛ ሆኖ ከመቀጠልና ከኢራን ጋር ጥገኛ ሆኖ ወይም ከኢራን ጋር ተባብሮ ከመቀጠል የትኛው ይሻላታል? ለሩሲያም እንዲሁ በተመሳሳይ ኢራን አሜሪካ የሚለውን ነገር ካልኩሌት ያደረጉና ወደ አንዱ ቡድን አይለጠፉም። ወይም ኢራንን ብለው አሜሪካን አይተውም፣ ወይም አሜሪካን ብለው ኢራንን አይተውም። ሁለቱንም አካላት የሚፈልጉትን ነገር ስትራቴጂካዊ ጥቅማቸውን እያሳደዱ ያንን ስትራቴጂካዊ ጥቅም በሚያስከብር መልኩ መንቀሳቀስ ነው የሚመርጡት። ስለዚህ በኢራን ውስጥ ያለው የአያቶላህ አስተዳደር በአንድም ይሁን በሌላ ከነ ቭላዲሚር ፑቲን ጋርና ከነ ሺ ጂንፒንግ ጋር በጋራ የሚሰራ አስተዳደር ነው። ሩሲያ በዩክሬን ጦርነት ወቅት ላይ የሻሂድ ድሮኖችን ለቭላዲሚር ፑቲን ወታደራዊ ኃይል በማቅረብ ጠንካራ የሆነ አጋርነትን ስታሳይ ከርማለች። ማዕቀብን አሻፈረኝ በማለት ከቻይና ጋር ምን አይነት የንግድ አጋርነትን ስታሳልፍ እንደቆየች ማንዘነጋው ነው። ስለዚህ እነዚህ ሁለቱ መሪዎች አሁን እርግጥ ነው በመካከለኛው ምስራቅ የኢራን ጦርነት መቆም አለበት፣ የኢነርጂ አቅርቦት የዓለም የኢነርጂ የኃይል አቅርቦት ሰንሰለት ሰላምና ደህንነቱ መጠበቅ አለበት በሚለው ጉዳይ ላይ ወደ አንድ አቋም መጥተዋል። ወደ አንድ አቋም ሲመጡ ግን ኢራን በዚህ ቀጠና ላይ ፍላጎቷ ተከብሮ መብቷ ተከብሮ እንድትቀጥል ነው እንጂ የሚፈልጉት እና አሜሪካ የሆነ እነሱ የሚፈልጉትን አይነት መንግስት በቴህራን ውስጥ አስቀምጠው ያ ቴህራን ውስጥ የሚቀመጠው መንግስት ደግሞ ለኢራንና ለቻይና ጀርባ የሚሰጥ እስኪሆን ድረስ መጠበቅን አይፈልጉም።
ዳስ ዋይ አሁን ላይ ያለውን አገዛዝ ከአያቶላህ ጋር ያለው አገዛዝ በአንድም ይሁን በሌላ ከነሱ ጋር ከነ ቻይና ጋር ከነ ሩሲያ ጋር መስራት መቻሉ አንደኛው ሰርቫይቪንግ ወይም አንደኛው ከነ አሜሪካ ውርጅብኝ የማምለጫ መንገዱ ነው ይባላል። ሶስቱም ሀገራት ሩሲያም ቻይናም ኢራንም በጋራ በሚኖራቸው ትብብር ላይ የጋራ ተጠቃሚነት አላቸው። የአሜሪካ ጋር እኮ የሚኖር አጋርነት ችግሩ ምን መሰላችሁ? አሜሪካ ብቻ ነች ተጠቃሚ የምትሆነው። በቃ አሜሪካና አሜሪካ ብቻ ነች ተጠቃሚ የምትሆነው። ፔትሮ ዶላርን መለስ ብላችሁ እዩ። በየሀገሩ አሜሪካ በገባችባቸው ሀገራት ሁሉ ያሉ መንግስታት በምን አይነት መልኩ በምን አይነት ሁኔታ ሀገራቸውን ሲጠቅሙ አይታችሁ ታውቃላችሁ? ስለዚህ የነ አሜሪካ መንገድ እነሱንና እነሱን ብቻ የሚጠቅም ሆኖ ነው እንግዲህ ያለፉትን ዓመታት የመጣው። አሁን ላይ ዶላርን ለመተካት ብለውም ይሁን የአሜሪካን ተጽዕኖ ፈጣሪነት ለመክፋት የመልቲ ፖላር ወይም የባለ ብዙ ዓለም የባለ ብዙ ዋልታ ዓለምን ለመፍጠርም ይሁን ለምንም ይሁን በሁሉም መካከል በሁሉም ግንኙነታቸው ውስጥ የጋራ ተጠቃሚነት ለእያንዳንዱ ሀገር አለ። ዳስ የነ አሜሪካ ያጣውና አሁን እነ ቻይና እነ ሩሲያ እነ ኢራን ይዘውት እየመጡ ባለ አዲስ የኃይል አሰላለፍ ማዕቀፍ ውስጥ አዲስ የምንመለከተው ነገር ነው። ሩሲያም ትጠቀማለች፣ ቻይናም ትጠቀማለች፣ ኢራንም ትጠቀማለች። ዛት ዘ ስትራቴጂ። ይህንን አይነት አጋርነታቸውን ማጠናከር ብቻ ሳይሆን አሁን ላይ ቻይና ወደ ምን አይነት አቋም መታለች መሰላችሁ? ከዚህ ቀደም ባለፉት በርካታ ዓመታት እኔ በማደግ ላይ ያለው ሀገር ነኝ፣ በማደግ ላይ ዴቨሎፒንግ ኔሽን። ለምሳሌ በጣም ብዙ የሶስተኛው ዓለም ሀገራት በጣም በርካታ የአፍሪካ ሀገራት ዴቨሎፒንግ ኔሽን ነው የሚባሉት፣ በማደግ ላይ ያሉ ሀገራት። ቻይናም በዛ ደረጃ ነበረ ራሷን ሪፈር የምታደርገው ወይ የምትገልጸው። ከቅርብ ጊዜ ወዲህ ግን ያንን ራሷን ዴቨሎፒንግ ኔሽን ብላ የምትገልጽበትን ቋንቋ ቀይራ የበለጸገች ሀገር መሆኗን በማወጅ ላይ ትገኛለች። አሁን የበለጸገች ሀገር መሆኗን ማወጇ ሌላ ምንም ሳይሆን መልእክቱ ዓለም ላይ በዚህ ሰዓት ግሬት ፓወር ነኝ እያለች ነው ቻይና። ከትራምፕ ጋር በነበራቸው ቆይታ ጂጂፒንግ አሜሪካን ሲገልጿት በስልጣኔዋ አመሻሽ ላይ ያለች 11ኛው ሰዓት ላይ የምትገኝ የሚል አይነት ሐሳብን ባዘለ መልእክት ነው። አሁን ግን እነ ቻይና ራይዚንግ ናቸው፣ ገና በማደግ ላይ በመውጣት ላይ በማበብ ላይ። እነዚህ በማበብ ላይ ያሉ ስልጣኔዎች ወይም ግሬት ፓወሮች ከዚህ ቀደም የነበረውን እንደ ስጋት ካዩ በኋላ ያ ከዚህ ቀደም የነበረው ግሬት ፓወር ምን ተሳሳተ የሚለውን ነገር አይተው ያንን ክፍተት በሚሞላ መልኩ ሲመጡ ነው አይደል ደጋፊም ከጎናቸው የሚሆንም ተጽዕኖ ፈጣሪነታቸውን፣ ግባቸውን፣ ታላቅነታቸውንም ግሬት ፓወርነታቸውንም እየተቀበለ የሚሄደው በዛው ልክ ነው። ወደዚህ አይነት አቋም ውስጥ መጥተዋል አሁን ቻይናዎች። ሩሲያ ሞሮፍ ከወታደራዊ አቅም አንጻር ግሬት ፓወር ነች። ዓለም ላይ 3 ግሬት ፓወሮች አሉ፣ አሜሪካ፣ ቻይና፣ ሩሲያ። አሁን ላይ ምናልባት ኢራን ይህንኑ ፓተርኗን አስጠብቃ ከቀጠለች ከ2 ከ3 4 ዓመት በኋላ ግሬት ፓወር ላትሆን የምትችልበት ምንም ነገር የለም። ምክንያቱም ቁልፍ የሆነውን የዓለም የኢነርጂ አቅርቦት የኃይል መስመር አቅርቦት ግሮሮ መያዝ የምትችል ሀገር መሆን ችላለች። these days የፓወር ትርጉም እየተቀየረ ነው። የኃይል ትርጉም እየተቀየረ ነው። ኃይል ማለት ይላሉ ኃይል ማለት በዓለም ላይ በአራቱም አቅጣጫ ጠንካራ የሆነ ወታደራዊ አቅምን በማስቀመጥ ተጽዕኖ ፈጣሪ መሆን ብቻ ሳይሆን ኃይል ማለት
ስትራቴጂካዊ በሆነ ቁልፍ የመሬት አቀማመጥ ላይ ተሰይሞ በዓለም የኢኮኖሚ ሊሆን ይችላል፣ ወታደራዊ ሊሆን ይችላል፣ ዲፕሎማሲ ሊሆን ይችላል፣ ብቻ በዓለም እንቅስቃሴ ላይ አደጋ መደገን መቻል ማለት ጭምር ነው ሲሉ ይናገራሉ። አሁን ኢራን በዛ ደረጃ ነች የምትገኘው። ኢራን ያለችው እንደ አሜሪካ በአራቱም አቅጣጫዎች ላይ ጠንካራ የሆነ ወታደራዊ ፕሬዘንስ የላት፣ ወይ እንደነ ቻይና ጠንካራ የሆነ ግዙፍ ኢኮኖሚ የላትም፣ ወይ ደግሞ እንደነ ሩሲያ በዓለም ላይ ባይሆን እንኳን በቀጠናው የፈለገውን ነገር ለምሳሌ ዩክሬንን ገብቶ ያው እነ ቭላዲሚር ፑቲን ብዙ ዋጋ እየከፈሉ ቢሆንም ግን ኒውክሌርም አላቸው ምናምን ጠንካራ የሶቪየት ህብረት ርዝራዦችም ከመሆናቸው አንፃር ጠንካራ ወታደራዊ አቅም አላቸው። በእነዚህ ነገር ካያችሁት ኢራን እነሱ ጋር አትመጣጠንም። ነገር ግን ኢራን በሌላ የፓወር ካልኩሌሽን ከነሱ ጋር የምትመጣጠን ሆናለች። አሜሪካ በአራቱም አቅጣጫ ላይ ወታደሮቿን ስታሰማራ ዓላማዋ ምንድነው? አደጋ መደገን እችላለሁ ነው። ላጠፋህም ላኖርህም እችላለሁ ነው የአሜሪካ አካሄድ። በአራቱም አቅጣጫ ላይ ያለው አቴኒ ታይም በየትኛውም ቦታ በየትኛውም ጊዜ እመጣለሁ እንዲያረጋሉ ዳስት በኃይላቸው ላይ ይተማመናሉ ምላችሁ ለዚህ ነው። በወታደራዊ አቅማቸው ላይ ይተማመናሉ እነ ትራምፕ ምላችሁ ለዚህ ነው። ኢራን ይህንን ማድረግ አትችልም። አንድ ነገር ግን ማድረግ ትችላለች፣ ያውም አሜሪካ ማድረግ የማትችለው እሱ ምን መሰላችሁ? በዓለም የኃይል አቅርቦት ላይ የሆርሙዝ ሰርጥ እኮ 20% ነዳጅ ይተላለፍበታል፣ 20% ኤልኤንጂ ወይም ሊኩፋይድ ናቹራል ጋዝ የተፈጥሮ ጋዙ ይተላለፍበታል ምናምን ሲባል ተራ ቁጥራዊ መረጃ የሚመስላችሁ ከሆነ ተሳስታችኋል። ተራ ቁጥራዊ መረጃ እንዳልሆነ የምታውቁት በዚህ የሆርሙዝ ሰርጥ መዘጋት ምክንያት በመዲናችን አዲስ አበባ በየትኛው አቅጣጫ ላይ ነው እስኪ አሁን ረዣዥም የእንትን ሰልፎችን የማናየው? የናፍጣ ለመሙላት የሚደረግ ሰልፍ ኤቭሪዌር አይደል? ሶ የነዳጅ አቅርቦት ችግር ሆርሙዝ ሰርጥ ላይ እኮ ነው ነገሩ እንትን የገባበት። የሆነ ስዊች የተደረገው ሆርሙዝ ሰርጥ ላይ ነው። ሆርሙዝ ሰርጥ ላይ ተነክቶ እዚህ ግን አዲስ አበባ ምን እያደረገ ነው? ውጤቱ እየታየ ነው። አዲስ አበባ ብቻ ሳይሆን ከዋሽንግተን እስከ ቤጂንግ፣ ከሞስኮ እስከ ቶኪዮ፣ ከለንደን እስከ አቡጃ ኤቭሪዌር ዓለም ላይ አንዳንዶች እንዲያውም በሰው ልጆች ታሪክ ይላሉ። በሰው ልጆች ታሪክ በዓለም የኃይል አቅርቦት ላይ እንደዚህ አይነት ቀውስ ሲፈጠር ለመጀመሪያ ጊዜ ነው። በማን ምክንያት? በኢራን ምክንያት። that's what you call power። በዓለም አስፈላጊ በሆነ የነዳጅ አቅርቦት ላይ አደጋ መደገን ትችላለች። በተጨባጭ በግልጽ መብቷ ካልተከበረ፣ ጥያቄዋ ካልተመለሰ አደጋ መደገን ትችላለች። that is a new definition of power። ለዛ ነው እነ ሩሲያ እነ ቻይና አሁን ከኢራን ጋር መስራትንም ጭምር ታሳቢ ሲያደርጉ በአንድም ይሁን በሌላ ምክንያት ይሄንን ካልኩሌሽን በማስገባት ነው። ሩሲያ ፎር ዛት ማተር ከኢራን የምትገዛው ነዳጅ አያስፈልጋትም። ዓለም ላይ አሉ ከሚባሉ የነዳጅ አምራች ሀገራት መካከል በግንባር ቀደምትነት ስማቸው የሚጠቀስ 3 ሀገራት ጥሩ ቢባል ራሽያ አንዷ እንደምትሆን ግልጽ ነው። ልክ እንደዚህ ሁሉ ኢራንም አላት። ስለዚህ የኢራን ነዳጅ ጉዳይ አይደለም አሁን ከሩሲያ ጋር የግንኙነታቸው ምክንያት። እነ ሩሲያ ኢራንን ፕሮቴክት ማድረግ የሚፈልጉት አንደኛ መልቲፖላር በሚባለው ዓለም ውስጥ መፈጠር ባለበት ግሎባል ሳውዝ እያልን በተደጋጋሚ የሚገለጸው የባለ ብዙ ዋልታ ሀገራት ብለን መልቲፖላር የሚለው ትርጓሜ እንደዛ ነው። በዛ ዓለም ውስጥ ኢራን እጅግ ቁልፍ ሆና ታስፈልጋለች። አንደኛ በፔትሮ ዶላር የበላይነትን በማክተም ረገድ ታስፈልጋለች። ሁለተኛ የዓለም የነዳጅ አቅርቦት ላይ አደጋ መደገን መቻሏ በሌላ ቋንቋ የሆነ ነገር መጥቶ እና አሜሪካ እና ኢራን ሩሲያና ቻይና በጋራ በመሆን አሜሪካ ጋር ወይም ከሌላ ዓለም ጋር የሚፋጠጡበት ሁኔታ ቢፈጠር አንደኛው በግሎባል ሳውዝ ውስጥ ያሉ ኃይሎች የሚመዙት ካርድ የኢራንን ካርድ ነው፣ የሆርሙዝን ካርድ ነው የሚመዙት። ቢኮዝ በሆርሙዝ ካርድ አማካኝነት መላው አውሮፓ መላው ዓለም በኢራን መዳፍ እጅ ላይ ወድቋል። እንደዚህ አይነት ስትራቴጂካዊ ቦታ ላይ ያለችን ሀገር እንደዚህ አይነት የዓለም የኃይል አቅርቦት ላይ በቃ ትክክለኛ ግልጽ የሆነ አደጋ መደገን የምትችል ሀገር
ለና አሜሪካ ፍላጎት በሚያድር አይነት መንግስት ቢፈጠርባት ወይም ቢመሰረትባት በዛ ቦታ ላይ ያለ የቻይናም ሆነ የኢራን ፍላጎት በዜሮ ይባዛል ወይም በዜሮ ይጣፋል። ስለዚህ እንዴትም ሆነ እንዲያ በአንድም ይሁን በሌላ ቭላዲሚር ፑቲንና ዢ ጂንፒንግ አሁን በቻይና ያከናወኑ ባለው ቆይታ የሚነጋገሩበት ጉዳይ የመካከለኛው ምስራቅ የኢራን ብሎም በሆርሙዝ ሰርጥ በኩል የዓለም የነዳጅ አቅርቦት ጉዳይ ነው ሲባል የሆነ ኢራንን በካልቾ ብለው ወይም ኢራንን ገፍተው ከዛ ከና አሜሪካ ጋር የሆነ አሸሸ ገዳሚ የሚሉበትን አይነት ነባራዊ ሁኔታ ለመፍጠር ሳይሆን ዋና ዓላማቸው አሁን ላይ ያለው ኢራን ውስጥ ያለው መንግስት ስልጣኑ ተጠብቆ እንዴት መቀጠል ይችላል በሚለው ጉዳይ ላይ ጭምር አቋም ለመያዝ ነው ይባላል። ቀጥተኛ ባልሆነ መልኩ ድጋፍ ሲያደርጉለት የነበረው የኢራን አስተዳደርን አስፈላጊ ሆኖ ከተገኘ ቀጥተኛ ዳይሬክት፣ ምክንያቱም አሁን ጥቅምና ጉዳትን ማመዛዘን ነው አይደል? ምን ብሰጥ ምን አጣለው፣ ምን ብቀበል ምን ሰጣለው ነው ነገሩ፣ ካልኩሌሽኑ። በዛ ካልኩሌሽን ስታዩት እነ ቻይና እነ ሩሲያ እርግጥ ነው እና አሜሪካ በርከት የሚል ሌቨሬጅ ይዘውባቸው ሊሆን ይችላል። እነሱ ግን ሌቨሬጃችንን እንጨምር ካሉ አንደኛ ሌቨሬጅ ሊሆናቸው የሚችለው ጉዳይ በኢራን ውስጥ ያለው ፖለቲካ አሁን ባለው የነ አያቶላህ አስተዳደር እየተመራ የሚቀጥል ከሆነ ብቻ ነው። ለዛም ነው የአገዛዝ ለውጥ ጉዳይ ሩሲያም ሆነች ቻይና በኢራን ውስጥ በፍጹም ማየት አይፈልጉም የሚባለው። ካፍታ ቆይታ በኋላ ደግሞ ልመለስ። የአገዛዝ ለውጥን እና አሜሪካ አሁንም ተስፋ ቆርጠውበታል ብዬ አላስብም። ሆነስትሊ በኢራን ውስጥ የአገዛዝ ለውጥ እናከናውን የሚባለውን ጉዳይ ተስፋ ቆርጠውበታል ብዬ አላስብም። ኒውዮርክ ታይምስ በጣም አስቂ ዘገባ ይዞ ወጥቷል። በሌላ ቪዲዮ ሰርቼዋለሁኝ ቀደም ብሎ በለቀኩላችሁ መረጃ ላይ። ኒውዮርክ ታይምስ አህመዲን ነጃድ የተባለውን ሰው ኢራናዊ ሰው የኢራን የቀድሞ ፕሬዝዳንት የነበረ ከ2005 እስከ 2013 ድረስ ኢራንን ያስተዳደረ ሰው እስራኤል እና አሜሪካ በእነ አያቶላህ ምትክ አምጥተው ስልጣን ሊሰጡት አስበው ነበረ የሚል መረጃ ይዞ ወጥቶላችኋል። ስቲል ቫያብል ኦፕሽን ነው። ስቲል ታሳቢ የሚያደርጉት አማራጫቸው ነው። ለአሜሪካዎችና ለእስራኤሎች በኢራን ውስጥ የአገዛዝ ለውጥ ማድረግ ተስፋ የተቆረጠበት ጉዳይ ነው ብዬ አላምንም። አዎ የስምምነት ሂደቶች ላይ ተስፋ አሉ ምናምን የሆነ ታስታውሳላችሁ ከቀናት በፊት IRGC የሚባለው የኢራን አብዮታዊ ዘብ አንድ መረጃ ይዞ ወጣ። ያ መረጃ ምን መሰላችሁ? አሜሪካ ሰራሽ የሆኑ የተለያዩ የጦር መሳሪያዎች ለኩርዶች እንቅስቃሴ እንዲደርሱ ታልመው ሲሄዱ በቁጥጥር ስር ዋሉ ብለው የኢራን መገናኛ ብዙሃን አሜሪካ ሰራሽ የሆኑ የጦር መሳሪያዎችን በቪዲዮ ያሳዩ በኢራን ውስጥ የአገዛዝ ለውጥ ማከናወን ቢኮዝ አሁን ኩርዶች የጦር መሳሪያ ታጥቀው ከነ አያቶላህ አስተዳደር ጋር ወይም ከIRGC ወታደራዊ ኃይል ጋር ግጭት ውስጥ ቢገቡ ህዝባዊ አለመረጋጋት፣ ህዝባዊ ቁጣ በቃ ምን ልበላችሁ ከዚህ ቀደም በኢራን ውስጥ መፈንቅለ መንግስትን ለማከናወን እንዴት እንደተጠበቡ መቸስ ይህንን ፕሮግራም የምትከታተሉ የገበያ ፖድካስት ቤተሰቦች የዶክተር ሙሳዲቅን ጉዳይ በተመለከተ የተሰሩ መረጃዎችን በገበያ ፖድካስት ላይ ካላያችሁ መለስ ብሏችሁ እባካችሁ ልጋብዛችሁ። ለመሰላችሁ ዶክተር ሙሳዲቅን አንደርስታንድ ማድረግ በአንድም ይሁን በሌላ ኢራንን አንደርስታንድ ማድረግ እና አሜሪካን እና እስራኤልን መረዳት ትችሉበታላችሁ። የአገዛዝ ለውጥን እናሳካ ብለው ሲያስቡ እነዚህ ኃይሎች አንዱ በዛች ሀገር ውስጥ አለመረጋጋት ችግር እንዲፈጠር በማድረግ ጭምር ነው እና የአገዛዝ ለውጥ ጉዳይን እነ አሜሪካና እነ እስራኤል በኢራን ውስጥ ተስፋ ቆርጠውበታል የሚል መረዳት የለኝም። በአሁኑ የዢ ጂንፒንግና የቭላዲሚር ፑቲን ቆይታ ላይ በሚስጥር ተነጋግረዋል ከሚባሉ ነጥቦች መካከል አንደኛው የአገዛዝ ለውጥ በኢራን ውስጥ የማከናወን ጥረትን አስፈላጊ ሆኖ ከተገኘ በቀጥታ ጭምር በመግባት ማክሸፍ የሚለው ጉዳይ ነው። ለምን ልትሉ ትችላላችሁ። ለምን ያን ያክል የነ አያቶላህ አገዛዝ ቢወገድ
እነሱ የኢራን ነዳጅ መጠቀማቸው አይቀሩ ምናምን የሚል ሐሳብ ሊመጣ ይችላል። ነገር ግን ሻህ እየተባለ የሚጠራው አስተዳደር ከ1953 እንደ አውሮፓውያኑ አቆጣጠር አንስቶ እስከ 1979 የነ አያቶላህ ካሚኒ መንግስት እስከሚመሰረትበት ጊዜ ድረስ ኢራንን ሲመራ የነበረው ንጉሳዊ ቤተሰብ ከነ አሜሪካ ጋር አጋር ሆኖ የሶቪየት ህብረትን እንቅስቃሴ የኮሙኒስትን እንቅስቃሴ በምን አይነት መልኩ አደጋ ሲደግንበት እንደነበረ መለስ ብላችሁ እዩ። so there is no way አሜሪካ የምትፈልገው አይነት መንግስት ቴህራን ውስጥ ተቀምጦ የሩሲያና የቻይና ፍላጎትን የሚከበርበት አጋጣሚ ይኖራል ብሎ ማሰብ ዘበት ነው። ታስታውሱ ከሆነ እኮ አሌክሳንደር ለክሸንኮ በ2014 እንደ አውሮፓውያኑ አቆጣጠር በዩክሬን ውስጥ እና አሜሪካ ባመቻቹት መፈንቅለ መንግስት ወደ ስልጣን ሲመጡ ያንን መፈንቅለ መንግስት ተከትሎ በተፈጠረ ህዝባዊ እምቢተኝነትና ቁጣ ነው በመጨረሻ እሳቸው ከስልጣን ዩክሬን ውስጥ የመፈንቅለ መንግስት እንቅስቃሴዎችን በማድረግ ነው አሁን ላይ እነ ዘለንስኪን ስልጣን ላይ ያሉትን ሰዎች እና አሜሪካ ያመጧቸው። ከነሱ በፊት ስልጣን ላይ የነበሩት ሰው ይባላል ከነ ዘለንስኪ በፊት ስልጣን ላይ የነበሩት ሰዎች አንዱ ካራክተራቸው ሩሲያንም እና አሜሪካንም አቻችለው መሃል ላይ ሆነው መውሰድ ነበር። ያ ነገር ደስ ያላሰኛቸው የምዕራቡ ዓለም ሀገራት ግን በዩክሬን ውስጥ መፈንቅለ መንግስትን አድርገው ነው እነ ዘለንስኪን ያመጡት። ከዛ በኋላ እነ ዘለንስኪን አይነት ሰዎች ዩክሬን ውስጥ ከመጡ በኋላ ምን ሆነ? ጦርነት ነው የተገባው። በማንና በማን? በሩሲያና በዩክሬን መካከል። ተረዳችሁኛ? አሁን እነ አሜሪካ የሚፈልጉት አይነት መንግስት በኢራን ውስጥ ቢመሰረት በአንድም ይሁን በሌላ ጦርነት ይፈጠራል ብዬ ባልደመድምም እንኳን ግልጽ ሆኖ ግን የተረጋገጠ የሚሆነው ነገር የሩሲያና የቻይና ፍላጎት አይደለም ሊከበር ታሳቢ እንኳን አይደረግም። ይሄን አይነት ነባራዊ ሁኔታ ደግሞ የሚፈቅዱ ሀገራት አይደለም። ለምን ካላችሁ አሁን አንደኛ አሜሪካን ሲገልጹ እነ ሺ ጂንፒንግ ምን ብለዋታል ነው ያልኳችሁ። በእርጅናዋ ላይ ያለች 11ኛ ሰዓት ላይ ያለች የስልጣኔዋ አመሻሽ ላይ የምትገኝ እያሉ ነው የሚገልጿት። ራሳቸውን ሲገልጹስ ራይዚንግ ግሬት ፓወር እያሉ መግለጽ ጀምረዋል። ስለዚህ አሜሪካን ለምን ይፈሯታል? አሜሪካ ኢራንን ስትወስድባቸው ያውም ስትራቴጂካዊ ጥቅም እያላቸው ኢራን ውስጥ ተራ ሀገር ብትሆን እኮ ያን ያክል ብዙም እንትን ላይል ይችላል ተራ ሀገር ብትሆን። ነገር ግን ኢራን ነች ሀገሪቱ። ስለዚህ በኢራን ውስጥ የሚከናወን የአገዛዝ ለውጥ ጉዳይን በጥንቃቄ መከታተል የሚለው የሁለቱ የሺ ጂንፒንግ እና ቭላዲሚር ፑቲን ቆይታ አበይት ነጥብ መሆኑ በመገለጽ ላይ ይገኛል ለማለት ነው የፈለኩት። ኢኮኖሚያዊና ወታደራዊ ትብብሮቻቸው ያው የቻይናና የሩሲያ ኢኮኖሚያዊና ወታደራዊ ትብብር የታወቀ ነው። ይሄ ፖለቲካዊ መተማመን የሚባለው ደረጃ ላይ የገቡ ሀገራት ስለሆነ ምንም ያን ያክል ብዙ የሚያስጨንቃቸው ነገር አይደለም። እንዲያውም በሁለቱ ሀገራት መካከል ያለው የንግድ ልውውጥ እኮ ከ240 ቢሊዮን ዶላር በላይ ስለመድረሱ ቅድም እያነሳሁላችሁ ነበር አይደል? በዚህ ላይ ወታደራዊ ትብብሮች ሲባል ደግሞ የጦር መሳሪያ ልውውጦቹ፣ የጦር መሳሪያ ሽያጭ የመሳሰሉት ነገሮችን በተመለከተም በጣም በብዙ ርቀት የተጓዙ ሀገራት ናቸው። በኢኮኖሚው በኩል ሁለት ነገሮችን ላንሳላችሁ። ለምሳሌ የሳይቤሪያ ፓወር ኦፍ ሳይቤሪያ የሚባለው የተፈጥሮ ጋዝ ቧንቧ መስመር አሁን በካዛኪስታን በኩል አልፎ ወደ ቻይና የሚዘረጋ መስመር፣ እነዚህ አይነት ኢኮኖሚያዊ አጋርነቶችና ትብብሮች አሉ። ከዛ አለፍ ሲል ደግሞ በወታደራዊ ገዛ በኩል ቻይና የሩሲያ ጦርነት እንቅስቃሴ ቀጣይነትን እንዳይኖረው መረጋጋቶች እንዲመጡ ዋነኛ ሚና ትጫወታለች ተብሎ ይጠበቃል። የሩሲያ ወታደራዊ ኃይል አባላት ቤጂንግ አቅራቢያ በድሮን ወይም የሰው አልባ አውሮፕላን ውጊያ ላይ ስልጠናም ተሳትፈዋል የሚባሉ መረጃዎች አሉ። ያው ምን ማለት ነው? በአንድ መልኩ በአደባባይ ጦርነቱን ሊያቆም የሚቻልበት ሁኔታን በተመለከተ እነ ሺ ጂንፒንግ ይሰራሉ። አስፈላጊ ሆኖ ሲገኝ ግን ኢቭን ለሩሲያ የጦር መኮንኖች ወታደራዊ ስልጠና መስጠት ላይ እነ ቻይና ሊሳተፉ ይችላሉ። ምንድነው መነሻው? ፖለቲካዊ መተማመን የምንለው ጉዳይ ነው።
ፖለቲካዊ መተማመን በሁለቱ ሀገራት መካከል መኖሩ ብዙም አጋርነትን ለማስቀጠል አጋርነትን ለማሳደግ የሚያሳስብ እንዳይሆን በሁለቱ መሪዎች ቆይታ ላይ ከሚጠበቁ ነገሮች መካከል ለምሳሌ ወደ 40 የሚሆኑ አዳዲስ ስምምነቶችን ይፈራረማሉ ተብሎ ይጠበቃል። 40 ይህን ጊዜ እኔ ዘገባ ወዲያው መስራት ከጀመርኩ በኋላ እየተፈራረሙም ሊሆን ይችላል ወይም ተፈራረሙ የሚል ዜናዎችን ሊሆን ይችላል የምናየው። በጥቅሉ ግን 40 ናቸው ስምምነቶቹ። ዶናልድ ትራምፕ በቤጂንግ በነበራቸው ቆይታ አይደለም 40 የሚሆን ስምምነት ሊያደርጉ በነገራችሁ ላይ አንድም ስምምነት አሜሪካና ቻይና በዚህ ጉዳይ ላይ እንዲሁ ተፈራረሙ የሚል ዜና አልወጣም። ልዩነቱን የሚያሳያችሁ ለቻይና ከአሜሪካና ከሩሲያ የትኛውን አጋርነት እንደምታምን ከየትኛው አጋርነት ጋር መቀጠል እንደምትፈልግ ማሳያ ከሚሆኑ ነጥቦች መካከል አይ ቲንክ ይሄኛው ቤዚክ ይመስለኛል። ወደ 40 የሚሆኑ ስምምነቶችን በንግድ፣ ወታደራዊ አጋርነት፣ ዲፕሎማሲያዊ፣ ኢኮኖሚ አጋርነቶች በብዙ ዘርፎች ላይ ለማድረግ ሲዘጋጁ እነዚህ ሀገራት ቀጠናዊ ፍላጎትን በጋራ ማስከበር የሚለው ነጥብም አብሮ የሚሰፋ አብሮ የሚቀመጥ ጉዳይ ነው። ቀጠናዊ ፍላጎት ሲባል ለምሳሌ በኢራን በኩል የጋራ የሆነ ስትራቴጂካዊ ፍላጎት አላቸው። ታይዋንን የምትባለዋን ግዛት በተመለከተ ብታነሱ ለምሳሌ ሩሲያ በምንም አይነት ተአምር ታይዋን የምትባል ሀገር እንድትመሰረት አትፈልግም። ለምን? ታይዋን የማን አካል ነች? የቻይና አካል ነች። ይሄ ናሬቲቭ እነ ቭላዲሚር ፑቲን አጥብቀው የሚደግፉት ለምን መሰላችሁ? ለምሳሌ ክራይሚያን በ2014 እንደ አውሮፓውያኑ አቆጣጠር ላይ እነ ቭላዲሚር ፑቲን ከዩክሬን ገንጥለው ሲወስዱና በቁጥጥራቸው ስር ሲያደርጉ ክራይሚያ የሚባለውን ግዛት ይሄ ግዛት የዩክሬን ሉዓላዊ ግዛት እኮ ነው። በማፕ ላይ ብትመለከቱ የዩክሬን ሉዓላዊ ግዛት ነው። ስቲል ክራይሚያ የዩክሬን ሉዓላዊ ግዛት ተደርጎ ይቆጠራል። ነገር ግን ታሪካዊ ምክንያቶችን ያነሳሉ እነ ቭላዲሚር ፑቲን። ያ ታሪካዊ ምክንያት ምንድነው? በቀደመው ጊዜ ክራይሚያ የምትባለዋ ግዛት የሩሲያ ነበረች። አይደለም ክራይሚያ ታሪኩን ወደኋላ መለስ ብለን ካየን ኪየቭ የምትባለዋ የዩክሬን ርዕሰ መዲና እንኳ ሳይቀር የሩሲያ ነበረች። እንዲያውም ኪየቭ እኮ ምን እንደምትባል ታውቃላችሁ? የሩሲያ ከተሞች እናት እኮ ነው የሚሏት ኪየቭን። የክሪሚያን ግን ምን የተለየ ነገር አለው ካላችሁ በአንድ የታሪክ አጋጣሚ ለጊዜው ስሙን የረሳሁት የሩሲያ ንጉስ ሲዛር በስጦታ መልክ ነው የሰጣቸው ክራይሚያን። ኦልሬዲ በ1991 እንደ አውሮፓውያን አቆጣጠር ሩሲያ ለዩክሬን እውቅና ሰጥታ ዩክሬን እንደ ሀገር ስትመሰረት ክራይሚያን ጠቅልላ ነው የተመሰረተችው። ቭላዲሚር ፑቲን ግን አሁን ታሪካዊ የሚለው ምክንያት ያምጡ እንጂ ዋናው ቁልፉ ጉዳይ ክራይሚያ የምትባለው ግዛት በጥቁር ባህር የሩሲያ አንገት ማለት ነው። ክራይሚያን በእጃቸው ካላስገቡ ይኸውላችሁ ማፑን እያሳየው ባስረዳችሁ ደስ ባለኝ ዛሬ በላይ በቦስኒያ በኩል በታች በክራይሚያ በኩል ሩሲያን በላይ በኔቶ አባል ሀገራት እነ ስዊድን ምናምን ታቋቸዋላችሁ አይደል? እነሱ የኔቶ አባል ሀገር ሆኑና አንገቷን አንቀዋታል። መውጣት አትችልም ሩሲያ። ልውጣ ብትል በዛ አካባቢ ላይ ከባድ ነው። እነ ኢስቶኒያ እነ ላትቪያ ምናምን ከመሆናቸው በዘለል በቅርብ ደግሞ ስዊድንን በ2023 ምናምን አካባቢ መሰለኝ የእንትን አባል ሲያደርጓት የኔቶ አባል ሲያደርጓት በቃ የሩሲያን አንድ መውጫ ሙሉ በሙሉ ዘጉባት። ከዛ በፊት በዩክሬን ነበር ሊዘጉ የሞከሩት። ከ2007 ጀምሮ ሂደቱ ነበረ በዩክሬን በኩል። ያኔ ክራይሚያ የማን ግዛት ነበረች? የዩክሬን ግዛት። ዴን ቭላዲሚር ፑቲን በላይም በታችም ሩሲያ ተዘጋጅ ማለት ከአውሮፓም ከመካከለኛው ምስራቅም ተቆራረጠች ማለት ነው። በቃ ኢን ኤ ሴንስ ዛት ዳይሬክት አክሰስ የላት፣ ቀጥተኛ የባህር ተደራሽነት የላት። ስለዚህ ቭላዲሚር ፑቲን አንድ ነገር ማድረግ ነበረባቸው።
ታሪካዊ ምክንያትን መዘዙና ክራይሚያ የሩሲያ ህዝቦች የሚኖሩበትም አካባቢ ስለሆነ ይሄ ቦታ የኛ ነው ፔሪድ 2014 ላይ ወታደራዊ ኃይላቸውን አዘመቱ ክራይሚያን ተቆጣጠሩ ክራይሚያ በጥቁር ባህር በኩል ተደርጎ ቦስፈረስ የሚባለውን የቱርክ መሿለኪያ አልፋችሁ ወደ መካከለኛው ምስራቅ ወደ ሜዲትራኒያን ባህር የምትሻገሩበት ቁልፍ የሆነ ስትራቴጂካዊ መውጫ በር ነው ክራይሚያን መያዝ ለዚህ ነው የሚያስፈልገው አሁን ይሄ ናሬቲቭዋን እነ ቭላዲሚር ፑቲን ይሄንን ትርክት ከሚቀበሉ ከሚደግፉ ሀገራት መካከል ያው በአደባባይ ባይሆን እንኳን በጀርባ ከሚደግፉ ሀገራት መካከል አንዷ ቻይና ነች ለምን ቻይና ተደግፈዋለች በአደባባይ ባትናገርም በጀርባ የምትደግፈው ለምንድን ነው ታይዋን የምትባለው ግዛት ላይ ተመሳሳይ አይነት ሂስቶሪካል ክሌም አላት ታሪካዊ ጥያቄ አላት ታሪካዊ ጥያቄ ያላቸው ጠንካራ ሀገራት ታሪካዊ ጥያቄያቸውን መልስ ይሰጣሉ አንዳንዴ በነ አሰብ ጉዳይ በኢትዮጵያ የቀይ ባህር ተደራሽነት ጉዳይ በመሳሰሉት እንደ ምክንያት የምናቀርባቸው ነጥቦች ሆነው ሲመጡ አንደኛ ታሪካዊ ምክንያት እንላለን ሁለተኛ ህጋዊ ምክንያት እንላለን ሶስተኛ ጂኦግራፊያዊ ምክንያት እንላለን ሊዘረዘር ይችላል ሌላም ሌላ ከዛ ታሪካዊ ምክንያት ስንል ያው ዓለም አቀፍ መርህን ከማክበር አኳያ ነው አሁን ታሪካዊ ምክንያት የምንላቸው ነገሮች ዓለም አቀፍ መርህ የጄኔቫ ኮንቬንሽን የመንግስታቱ ድርጅት ፕሪንሲፕሎች የምንላቸውን ነገሮች ታሳቢ ስናደርግ ሰማው ጥያቄ ሊኖር ይችላል አደንደው ዘዴ ግን ታሪካዊ ምክንያቶች በቂ ምክንያት ሆነው እነ ሩሲያ ክራይሚያን ሲጠቀልሉ እነ ታይዋን ደግሞ ይቅርታ እነ ቻይና ደግሞ የታይዋንን ነፃነት እንቅስቃሴ ሲያስቆሙ ያያየን ዓለም ላይ ያለ ተሞክሮ ስለሆነ ነው የነገርኳችሁ ካፍታ ቆይታ በኋላ ደግሞ ተመልሼ ሌሎች ነጥቦችን አንስቼ ቋጫለሁ አሁን ላይ ሐሳቦችን ጠቅለል ለማድረግ ያክል በሩሲያና በቻይና መካከል አለ የሚባለው አጋርነት ወደ ሌላ አዲስ ደረጃ የሚሸጋገርበት ጊዜ የመጣ ይመስላል እነዚህ ሀገራት የአሜሪካን ልዕለ ኃያልነት መገዳደር የሚለው ነገር ብቻ ያገናኛቸው ሀገራት አይደሉም ኢኮኖሚያዊ ትብብር ስትራቴጂካዊ ቀጠናዊ ጥቅም የምንላቸው ዝርዝር ነጥቦችም ሁለቱ ሀገራትን በጋራ የሚያስተሳስሩ ናቸው እንደምታስታውሱት በ2022 በዩክሬን ላይ ጦርነት ከመጀመራቸው በፊት ቭላዲሚር ፑቲን ጂጂፒንግ ጋር አንድ ስምምነትን አድርገው ነበር ያ ስምምነት ወሰን የሌለው ወዳጅነት ተብሎ የሚገለጽ ነው ገደብ የሌለው ቅድም ዘላለማዊ ወዳጅነት ይያልኩ እንደነገርኳችሁ ወሰን የሌለው ገደብ የሌለው ወዳጅነት ይህንን ስምምነት ካረጋገጡ በኋላ ነው ቭላዲሚር ፑቲን ክራይሚያን አለፋሉና ክራይሚያ ማለት ቅድም የነገርኳችሁ በ2014 የያዟት ሀገር ነበር ግዛት ነበረች አይደል ከዩክሬን ከዛ 2022 ላይ ከጂጂፒንግ ጋር ዘለቄታዊ ወዳጅነት ወሰን የሌለው አጋርነት ከተፈራረሙ በኋላ ክሪሚያን አለፍ ብለው ምስራቃዊ ዩክሬን የምንለውን እነ ዶንባስ እነ ሉሻንክ እነ ሄርሶን ዛፖሪዥያ የተባሉ የሚጠሩ ወደ 5 ግዛቶች አሉ እነዛን ወረሩ ምንም ማለት አልችልም በዚህ ጉዳይ ላይ ነሲንስ ተገቢ ነው ተገቢ አይደለም ውይይት ርዕሰ ጉዳያችን ስላልሆነ አልገባበትም anyway ግን ይሄ በ2022 የተፈረመው በቻይናና በሩሲያ መካከል እንግዲህ አጋርነትን ገደብ ወደሌለው ወሰን ወደሌለው ትብብር የቀየረ የግንኙነት ማቀፍ ከተጀመረ በኋላ እነ ቭላዲሚር ፑቲን ምስራቃዊ ዩክሬን ላይ ፍላጎታቸውን ለማስከበር ዩክሬን የኔቶ አባል አትሆንም በሚል ምክንያት ጦርነቱን ቀጠሉ አሁን ወደ 40 የሚሆኑ ስምምነቶች በማንና በማን መካከል ይጠበቃሉ ብያችኋለሁ በሩሲያና በቻይና መካከል ይጠበቃሉ 40 የሚሆኑ ስምምነቶች አሁን ላይ ቻይና ታይዋንን በተመለከተ ጥያቄዎች አሏት
ለአሜሪካም ማስጠንቀቂያ ሰጥታለች። ያ ማስጠንቀቂያ ቻይና በምትፈልገው መልኩ የታይዋንን ጉዳይ ከያዛችሁ ወይም ባለፉት 70 ዓመታት ገደማ የመጣችሁበትን ስልታዊ ብዥታ ወይም ስትራቴጂክ አምቢጊቲ የሚባለውን አካሄዳችሁን ትታችሁ በግልጽ ለቻይና ታማኝ ከሆናችሁ ብቻ በዛ አካባቢ ላይ ነገሮች ሰላማዊ ሆነው ይቀጥላሉ። አለበለዚያ ግን ችግሮች ይፈጠራሉ በማለት በግልጽ ዶናልድ ትራምፕ ቤጂንግ በተቀመጠበት ጊዜ ሺ ጂንፒንግ ማስጠንቀቂያ ሰጥተዋል። ስለማን? ስለ ታይዋን። ዶናልድ ትራምፕም ከዚህ የሺ ጂንፒንግ ማስጠንቀቂያ በኋላ ስለ ታይዋን ተጠይቀው ባለፈው ሰርቼላችኋለሁ በፎክስ ኒውስ ላይ በነበራቸው ቃለ መጠይቅ ላይ ኧረ የምን ነፃ የሆነች ሀገር ወይም ሉዓላዊ የሆነች ታይዋንን ማየት አልፈልግም፣ ኢንዲፔንደንት ታይዋንን ማየት አልፈልግም እያሉ ተናገሩ። ለምን? ከሺ ጂንፒንግ ጋር ቆይታ ካደረጉ በኋላ። ይህን ጉዳይ የሰሙ የታይዋን ሰዎች ምን አሉ? እኛ ወትሮም ነፃ ነን፣ አዋጅ አያስፈልገንም ነፃ ለመሆኑ። አሁን ይሄ ነገር ወዴት ሊያመራ ይችላል ብለን ነበር የቋጨነው ያንን ትንታኔ። የታይዋን ጉዳይ በቀጣይ ወደ አንዳች አስፈሪ የሆነ የጦርነት እንቅስቃሴ ውስጥ ሊገባ ይችላል። ቢኮዝ ታይዋንም ቻይናም አሁን ላይ ሰዓቱ አሁን ልብ አድርጉ፣ አሜሪካ ለታይዋን ድጋፍ የለኝም የምትልበት ሰዓት ነው። ዜን ቻይና ከአሜሪካ ጋር ሳትጋጭ ታይዋንን ማድረግ ብትችል መሰልቀጥ ብትችል አንዱ የጦርነቱ መነሻ ምክንያት ሊሆን ይችላል። ወይ ደግሞ ታይዋን በውስጧ ያሉ እንግዲህ አሁን ላይ 60 ከመቶ የሚሆን የዓለም የማይክሮቺፕስ እና የሴሚኮንዳክተር ምርት ያለው ታይዋን ውስጥ ነው። ዶናልድ ትራምፕ ባለፈው ምን አሉ? ስማርት ከሆኑ በታይዋን ውስጥ ያሉ የሴሚኮንዳክተሮችንና ማይክሮቺፕሶችን የሚሰሩ ኩባንያዎች ወደ አሪዞና ይምጡ፣ ጎበዝ ከሆኑ ታይዋንን ጥለው ይውጡ ሲሉ አስጠነቀቁ። ዛት ሚንስ ለታይዋን ማይክሮቺፕስ እና የሴሚኮንዳክተር ኩባንያ ሌቨሬጇ ናቸው። እነዚህ ሰዎች የትራምፕን ጥሪ ሰምተው ጓዛቸውን ጠቅልለው ከመውጣታቸው በፊት እዛው እያሉ ቅድም ብያችሁ የለ በዓለም የኃይል አቅርቦት ላይ ኢራን አደጋ እንደደገነችው ታይዋን ደግሞ በቃ ሌቨሬጇ ያሱኗ በዓለም የሴሚኮንዳክተር እና የማይክሮቺፕስ አቅርቦት ላይ አደጋ መደገን የምትችልበት ጊዜ ሳያልፋት በቃ ነፃ ልሁን ብላ ስቲል አሜሪካ በታይዋን ላይ ፍላጎት እያላት ኢንተረስት እያላት ኢንቨስትመንት እያላት ታይዋን ልግባ ብላ ወደ ቻይና ጦርነት ብትገባ አሜሪካ ትታተወኝም በሚል እሳቤ ማለት ነው። ሌላኛው የጦርነቱ መልክ እናያለን። ብቻ እነዚህ ነገሮች ከመቼውም ጊዜ በላይ በታይዋንና በቻይና መካከል አበይትና ቁልፍ የሚባል ውጥረት እንዲመጣ ምክንያት ሆኗል። ናው የሺ ጂንፒንግና የቭላዲሚር ፑቲን የ2022 ስምምነት ቭላዲሚር ፑቲን አይዞህ ጀግና አስብሎ የምስራቅ ዩክሬን አካባቢን እንዲዘምት እንዲወጋ እንዲይዝ የልብ ከሰጠ ምናልባት ዛሬ በሺ ጂንፒንግና በፑቲን መካከል ከሚፈረሙ 40 ስምምነቶች መካከል አንዱ ሺ ጂንፒንግ ታይዋንን እንዲጠቀልሉ የልብ የሚሰጥበት አይነት ሁኔታ ቢፈጠርስ ነው ጥያቄው። ቴንደንሲው ዛሬ ላይሆን ይችላል። በቀጥታ ከነዚህ 40 ከሚፈራረሟቸው ስምምነቶች ጋር የተያያዘ ላይሆን ይችላል። ዋንቲንግ ግን አረጋግጥላችኋለሁ፣ ለጉዳዩ ቅርበት እንዳለው እንደዚሁ ነገር ላይ ውሎ እንደሚያደርሰው ያው ሙሉ ጊዜ እዚህ ላይ ስለሆንኩኝ ራይ ነው ማለት ነው። የቻይና መንግስት በአጭር ጊዜ ውስጥ ታይዋንን ቢጠቀልል አዋጭ እንደሆነ ማሰብ ከጀመረ ዋላ ደር ብሏል። በዚህ ሂደት ላይ የአሁኑ የፑቲን ጉብኝት አንድ ያረጋገጠው ነገር የወሰን የሌለው አጋርነት የሚለው የ2022ቱን ስምምነት ዛሬ በደማቅ ማህተም ደግሞ አረጋግጠውታል።
ያ ወሰን የሌለው አጋርነት ታይዋንን ቻይና እስክትጠቀልል ድረስ የሚደርስ ማለት ጭምር ነው። በታይዋን ጉዳይ ላይ በቃ ፍላሽ ፖይንት ሆና ራይት ነው በትሪያንግሎቹ በአሜሪካ በሩሲያና በቻይና መካከል ባለው ትሪያንግል መሃል ላይ ካሉ 2-3 ቁልፍ ቦታዎች መካከል 3 ብለን ካነሳን ኢራን አለች ከላይ፣ ታይዋን አለች በሁለተኛነት፣ በሶስተኛነት ደግሞ ዩክሬን አለች። በእነዚህ 3ቱ ነጥቦች ላይ ትሪያንግሉ ያጠነጥናል። የሩሲያ የቻይናና የአሜሪካ ትሪያንግል ወዴት ሊያመራ ይችላል የሚለውን ነገር ደግሞ በቀጣይ በስፋት ዜናዎቹም ደግሞ ደርዝ ይዘው ከወጡ በኋላ ትንተናዎችን፣ ሐሳቦችን ከግራም ከቀኝም ደግሞ ተመልክተን በነገው መሰናዶ ይዘናቸው የምንመጣ ይሆናል። ነፃነት ላቀው ነበርኩኝ። ክብራትና ክብራን የገበያ ፖድካስት ቤተሰቦች አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።